አምላክ ዘላለም ስላሴ ስቡሕ ቅዱስ ዘሳረረ ኩሎ ዓለመ በአሐቲካ ሰማይን ከነግሱ ምድርን ከነልብሱ የፈጠረ በዝናብ አብቅሎ በፀሐይ አብስሎ የሚመግብ እግዚአብሔር አምላካችን የኃጢአታችንን ብዛት የሰውነታችንን ክፋት ሳይመለከት በሰማዕቱ በቅዱስ ጊዮርጊስ ባርኮ በቤተ መቅደሱ የሰበሰበን በሱ እግዚአብሔር የተመሰገነ ይሁን። መምህራችን አባታችን መምህር ተስፋዬ የዚሁ የጥንታዊ ታሪካዊ የነባሩ ቤተ መቅደስ የስብከት ወንጌል ኃላፊ ክቡር መምህራችን፣ መዘምራን፣ ምዕመናን ወምዕመናት፣ አይሩግ ሕፃናት እንደምን ዋላችሁ? በረዳችሁ? እንደምን ዋላችሁ? እንዴት አመሻችሁ? አሁን የቅዝቃዜ ቆራው በቃል እግዚአብሔር ይጠፋል አይጠፋም። አሁን ከሳለ ሰዓት ሳይሆን የሚያስፈልገው የቃል እግዚአብሔር ሰዓት ማለት በደንብ አድርገን ከሰማን ካዳመጥን እንሞቃለን። እንዲያስተምረን እንዲመክረን ፈቃዱ ይሁንልን። ለነቢያት ትንቢት፣ ለሐዋርያት ስብከት፣ ለሊቃውንት ትርጓሜን የገለጠ የሚሰማ ጆሮ የሚያስተውል አእምሮ አድሎ ምስጢሩን ጥበቡን ገልጦ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የሰማዕቱ ምልጃ ቃል ኪዳን በረከት አይለየን። ኡቂት አብስ ዳግመ ከመ ዘአኪም ይርከብከ ከዚህ የጠና እንዳገኝህ ሁለተኛ እንዳትበድል ተጠንቀቅ የሚል ይሆናል። ሁለተኛ እንዳትበድል ተጠንቀቅ ርዕሳችን የዮሐንስ ወንጌል ምዕራፍ 5 ቁጥር 14 ምን አልኳችሁ? ሁለተኛ እንዳትበድል ምን በል? ሁለተኛ ከመበደል እግዚአብሔር ይጠብቃል። ወእምዝ ይታብስ ዳግመ ከመ ዘአኪም ይርከብኪ ዮሐንስ 8:11 ከዚህ የጠና ከዚህ የባሰ እንዳያገኝሽ ዳግመኛ አትበድይ የተባለችም ሴት አለች። በመጽሐፍ ቅዱስ ከዳኑ በኋላ ከተፈወሱ በኋላ ማስጠንቀቂያ የተሰጣቸው ሁለት ሰዎች ናቸው። ዳግመኛ ምን አትበሉ ተብሎ አትበድሉ ተብሎ ወንድና ሴት። ወንዱ መጻጉዕ ነው። ሴቷ ደግሞ ስትሰስን የተገኘች ዘማዊቷ ሴት ነው። ዳግመኛ አትበድሉ ያለበት ምክንያት ስላለው የቀጣዩን የነገውን የፊቱን ስለሚያውቅ እግዚአብሔር ካዳናቸው በኋላ እነዚህ ሁለት ሴትና ወንድ ዳግመኛ እንዳትበድሉ አስጠንቅቋቸዋል። ይህ ሳምንት እንደ ቅዱስ ያሬድ የድጓ ስያሜ ለአገልግሎት አመች ይሆን ዘንድ እነዚህን ከትናንት በስቲያ ከእሑድ ጀምሮ ከትናንት እሑድ እስከ ቀጣይ እሑድ ድረስ እያንዳንዱ ቀን መጻጉዕ ተብሎ ተጠርቷል፣ ተሰይሞ ስያሜ ቅዱስ ያሬድ ከዐቢይ ጾም 8ቱ ሰናብት ወይንም ሰንበታት አራተኛው መጻጉዕ ነው። እየሰማችሁ ነው። ታዲያ በዚህ ሳምንት በቤተ ክርስቲያን ምን ይነገራል? ምን ይቀደሳል? ምን ይዘመራል ካልን ስለ እግዚአብሔር መለኮታዊ ማዳን፣ መጻጉዓንን በሽተኞችን ስለማዳኑ፣ ታምራት ስለማድረጉ፣ ጎባጣዎችን ስለማቅናቱ፣ ተአምራቱ የሚነገርበት የእግዚአብሔር ኃይል የሚነገርበት የሚሰበክበት የሚቀደስበት ሳምንት። ዳግመኛ አትበድል የተባለው መጻጉዕ ማን አልኳችሁ? መጻጉዕ ማለት ምን ማለት ነው? በሽተኛ ማለት ነው። መጽሐፍ ቅዱስ እናት አባት ወገን ዘመን ያወጡለት ስም አይደለም። የትምህርት ቤት ስም የሙያ ስም ሊሆን ይችላል። እሱን አልጠራው።
በግብር ስም በመጠሪያ ስሙ በደዌ ዳኛ በአልጋ ቁራኛ ተይዞ ይኖር ስለነበረ ባለበት ችግር ስም ወጣለትና መጻጉዕ ተባለ። ይሄ በሽተኛው እንደማለት ነው። ሊቃውንቱ ስም 4 ወገን ነው ይላል። ስንት ወገን? ማስታወሻ ያዙ ይጠቅማቸዋል። ጸውዖተ ስም ከ4 ወገን ለአንድ ሰው ስም ሊሰጠው ይችላል። የመጀመሪያው የተጸውዖ ስም ይባላል። ምን ይባላል? ሙሴ፣ አሮን፣ ጊዮርጊስ፣ ሚካኤል፣ ገብርኤል፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ኤርምያስ፣ ኢሳይያስ፣ ሕዝቅኤል፣ ዳንኤል እያልን እንጠራለን። ወይንም ደግሞ ወደ ሀገራችን ስናመጣው አበበ፣ አበበች። ይሄ የመጠሪያ ስም ይባላል። ሁላችንም መጠሪያ ስም አለ። ሁለተኛው የተቀብኦ ስም ይባላል። የምን ስም? የተቀብኦ ስም ማለት የንግስና ሹመት፣ የሹመት ስም ማለት፣ የክብር ስም ማለት። በቤተ ክርስቲያናችን መልአከ ከሌ መልአከ ከሌ መልአከ ከሌ የሚለው ከቅዱስ ፓትርያርኩ ጀምሮ እስከ ላይ ድረስ የሚጠራበት ማይቀባ አልፋ፣ መድኃኔ ዓለም፣ ኪዳነ ምሕረት፣ ተክለ ሃይማኖት፣ ገብረ መንፈስ ቅዱስ እያለ እንዲህ ዘርፍ ዘርፍ ያለው ስም የተቀብኦ ስም ይባላል። ሶስተኛው ከጊዜያችን አንፃር አጠር አድርገን እንመለከተዋለን። የግብር ስም ይባላል። የምን ስም? የምን ስም? ግብር ማለት ስራ፣ ስራውን፣ ሙያውን፣ ችሎታውን የሚገልጽ ስም ይወጣለት። ለምሳሌ ዶክተር፣ ሐኪም ከሆነ ኢንጂነር፣ የምህንድስና ሙያ ካለ ነርስ፣ ሲስተር እየተባለ የሚወጣው ዘማሪ፣ ሰባኪ፣ ነቢይ፣ ካህን፣ ዲያቆን፣ ሊቀ ዲያቆን፣ ካህን፣ ሊቀ ካህናት፣ አስተዳዳሪ፣ ይሄ ሁሉ ስም የሚመጣው ግብርን፣ ስራን የሚገልጽ የግብር ስም ይባላል። አራተኛውና የመጨረሻው የባህሪ ስም ይባላል። የምን ስም? የባህሪ ስም ማለት የማይለወጥ የአንዱ ለአንዱ የማይሰጥ ማለት። ለምሳሌ እግዚአብሔር የሚለው የባህሪ ስም ማንም የማይጠራበት እግዚአብሔር ብቻ የሚጠራበት እግዚአብሔር ተብሎ። ሌላው የባህሪ ስም ሰው የሚለው ለሰው ራሱ የባህሪ ስም፣ እንስሳት አይጠሩበትም፣ አራዊት አይጠሩበትም፣ መላእክትም አይጠሩበትም። ማን ብቻ ነው የሚጠራበት? የማይለወጥ ስም ነው ማለት። ለምሳሌ እንስሳት ናቸው የሚጠሩት የማይለወጥ። ምንም የሰው እንስሳ ቢበዛም አሁን ምንም የሰው አውሬ የሞላባት ዓለም ብትሆን ግን የባህሪ ስም አይለወጥም። የመጻጉዕ ስም የምን ስም ነው አልኳቸው? የግብር ስም ይባላል። የምን ስም? የግብር ስም። የግብር ስሙ ምንድን ነው ካልን በደዌ ዳኛ በአልጋ ቁራኛ የተያዘ የታመመ በሕመም የተሰቃየ ማለት ውስጡን ችግሩን የሚገልጥ ስም ነው ይወጣለት። ዮሐንስ 5:1 ላይ ወቦ ውስተ ኢየሩሳሌም ምጥማቃት ዘቡሩጳጥቄ ቅንብትራ ተተረጉምላቸዋል። ቡሩጳጥቄ ማለት ምን ማለት ነው ካላችሁ ዘፈውስ፣ ዘመስዋዕት፣ ዘጉባኤ፣ ዘአባገ ማለት ነው። ገብቷቸዋል። ዘቡሩጳጥቄ የሚለው የፈውስ ቦታ፣ ዘ የሚለው የፈውስ ቦታ፣ የመስዋዕት ቦታ፣ መስዋዕት የሚሰዋበት ቦታ፣ የጉባኤ ቦታ፣ ጉባኤ ተሰርግቶ ቃል እግዚአብሔር የሚነገርበት ቦታ ማለት ምን የሚለው ዘቡሩጳጥቄ ብሎ እስቲ በሉ ዘቡሩጳጥቄ በሉ። ልመዱት። እንቀጥልና ቅንብትራ የሚላል እስቲ በሉ ቅንድብ የሚል አለ። ቅንብትራ በሉ ወይብልዋ ስማ በዕብራይስጥ ቤተ ሳይዳ ይላል። ቅንብትራ ማለት ወደ ዕብራይስጥ ቋንቋ ሲገለበጥ ቤተ ሳይዳ ማለት፣ ወደ ሀገራችን ወደ ግዕዙ ሲመጣ ደግሞ ቤተ ሳይዳ የሚለው ዘውቱ ቤተ ሳይድ ግዕዙ ሲተረጉመው ዘውቱ ቤተ ሳይድ ማለት የፈውስ ቦታ። የምን ቦታ? ወይእቲ ቀላይ አባግ ብለው እንደውም አምጥቶታል። ቀላይ አባግ፣ አጸደ አባግ፣ አዘቅት አባግ፣ ምጥማቅ አባግ፣ ምህማሳ አባግ ማለት ምን ማለት ነው?
በጎች የሚዋኙበት ምዕመናን የሚጠበቁበት ቦታ ማለት ነው። ገብቷቸዋል። ሩባጥቄና ቅርንብ ተራ የሚለውን ቀጥል ከጊዜያችን አንፃር ይቺ የፈውስ ቦታ ይቺ ቤተሳይዳ ወይንም ደግሞ ቤተሳይዳ የተባለችው ወባቲ 5 ህዋራት 5 ደረጃ አላት ይላል። ስንት ደረጃ? መወጣጫ ማለት የታመመ ሰው በአንድ ጊዜ ዘው ብሎ አፋፍ ላይ አይወጣም። ቀስ እያለ የተመረኮዘ ምን እያለ ነው የሚወጣ። ስንት እርከን አላት? 5 ምን ይሰራላት? 6 7 ያልሆነችው 3 4 ያልሆነችበት ምክንያት ስላለ 5 እርከን ነበራት። ወህየ ይሰክቡ ብዙሃን ድውያን ብዙሃን የሚለውን ይተረትረዋል። አንካሳን ያነከሱ እውራን የታወሩ እየሰማችሁ ነው። ወይቡሳን የሰለሉ ወጽቡሳን ልምሾ የሆኑ ወጽቡሳን የተድበለበሉ ስንት አይነት በሽተኞች አልቆጠራችሁት? እውራን ምን ያሉ አንካሳን ስንት? 2 በሉ እንጂ ወይቡሳን አቤት ወጽቡሳን ስንት? 5 ናቸው። እነዚህንም 5 እርከኑም ስንት ነው እንዳትረሱ። የታወሩ ያነከሱ የሰለሉ ልምሾ የሆኑ የተድበለበሉ ቤት ነበሩ። በቅልብ ተራ በቤተሳይዳ በጸበል ስፍራ ላይ ነበሩ። ወይጸንዑ ከተማ የውሃውን መናወጥ ይጠብቁ ነበረ። ምኑን? ቅዳሜ ውሃው ይፈላ ይተከተክ ነበር። በሳምንት አንድ ቀን ቅዳሜ አንድ ሰው ብቻ ነበር የሚፈወሰው። በኦሪት ስለሆነ ገና ድነቱ ፍጹም ስላልሆነ ለምልክት ያህል አንዳንድ ይሰጥ። የውሃውን መናወጥ ተጠባብቆ አንዱ ተንጠርጥሮ ቶሎ ብሎ የገባ ሰው ድል ገጥሞት የተጠመቀ ሰው ነው። እንደውም እንዲህ ይላል ግዕዙ ወዘይወርድ ቀዲሙ እምድኅረ ከተማይ ወይትሐጸብ ያዩን ኩሉ ደዌ ዘቦ ቀርቦ የገባ ውሃ በተናወጠ ጊዜ አስቀድሞ የተጠመቀ ካለበት ልዩ ልዩ ደዌ ሁሉ ምን ይል ነበር? ይፈወስ ነበረ። ካለበት ልዩ ልዩ ደዌ ሁሉ ሰማዕቱ ይፈውሰን። አሜን። እስመ መልአከ እግዚአብሔር በጊዜ ይወርድ ውስተ ምጥማቃት ይትሐወከ ማይ የእግዚአብሔር መልአክ ከሰማይ ሲሆን ውሃው ይናወጥ ነበረ ነው። ማን ሲሆን ውሃው ምን ይሆናል? የውሃው መናወጥ የማንን መውረድ የሚያስረየን? መልአኩ መውረዱ ማድረጉ ይታያል። አካሉ ረቂቅ ነው። ነፋስ ረቂቅ ነው። ከነፋስ ነፍስ ትረቃለች። ከነፍስ የመላእክት አካል ይረቃል። ከመላእክት የሥላሴ አካል ይረቃል። የማይታየው መልአክ በሚታየው በውሃ መናወጥ እየተገለጠ ነው። መልአኩ መጥቷል በዚህ ቦታ ላይ ሊባረከ ሊቀድሰኝ እያለ ውሃው እየተናገረ ያለ። ውሃው ይናወጥ ነበረ። መልአኩ ከሰማይ መውረዱ ውሃውን ለመባረክ ለቀድሶተ ማያት ለአይርጎተ መስዋዕት ውሃውን የፈውስ ውሃ ለማድረግ ከሰማይ ወርደ። የውሃው መናወጥ የመልአኩን ከሰማይ መውረድ ያስረዳል፣ ያመለክታል። በጸበሉ ስፍራ ላይ መላእክት አሉ፣ እነ ሚካኤል ገብርኤል። ይሄ መልአክ የተባለው ቅዱስ ሚካኤል አይኑ ዘርግ ልብሱ ዘመብረቅ አመልማለ ወርቅ 600 ሺህ ግማሽ ሚሊየን ሕዝብ ጠላት ገሎ ባሕረ ከብሮ ደመና ቃዶ ከባርነት ከግብፅ ያወጣ በቃዴስ በረሃ መናውን እያወረደ መገበ መልአከ ምክሩ ለልዑል ሊቀ መላእክት ማን ነው? ቅዱስ ሚካኤል ነው። እዚህ ጋር ወደ ጸበሉ ወረደ። አንድም መልአክ ያለው ካህኑን ነው የሚያጠምቀውን ካህን ሀብተ ፈውስ የተሰጠው ካህን የዛሬን ያድርገው። በድሮ ጊዜ ሀብተ ፈውስ የተሰጣቸው አባቶቻችን የእምነታቸው የጸሎታቸው ውጤት ጸበሉ ይንተከተክ ይፈላ ነበር ይላል። በቅርብ ጊዜ ሲያጠምቁ አባቶች አሁን ያሁኑን ተውት፣ ይሆናል ያሁኑ አይደለም። ፈውሳለሁ አድናለሁ በየቦታው እሱ አይደለም። እውነተኞች አባቶች ልክ ይፈላ ይንተከተክ ነበረ። እንደ ቤተ ሳይዳው ጸበል የፈውስ መሆኑ የሚለየው እውነተኛ ማናዊ መሆኑ የሚለየው እንግዲህ በዚህ ምልክቱ። ስለዚህ መልአኩ ውሃውን የፈውስ ውሃ ለማድረግ ከሰማይ ይወረደ ነው የሚል ውሃው የጥምቀት ምሳሌ። 5 እርከን ብለናል።
ስንት እርከን? አምስቱ እርከን አዕማደ ምስጢር ስንት ናቸው? የአምስቱ አዕማደ ምስጢር ምሳሌዎች ናቸው። መቼም ዝም ብሎ አልተደረደረ እኮ መደርደሪያ። አምስቱ ምን አንድ ክርስቲያን ለልጆቹ መጀመሪያ የሚያስተምረው እሱም ተምሮ ለልጆቹ የሚያስተምረው እነዚህ ነው። አምስቱ አዕማደ ምን እነዚህን በግዴታ ማወቅ አለበት፣ ማስተማር አለበት። አምስቱ ድውያን አይደል የዘረዘርናቸው? እነዚህ አምስቱ ድውያን ደግሞ የአምስቱ ጾታ ምዕመናን ምሳሌዎች ናቸው። ስንታልኳቸው ጾታ ምዕመናን ማለት የምዕመናን ወገኖች ከምዕመናን ወገን የሆኑ ማለት ነው። ጾታ ማለት ወገን ማለት ጾታ ወንድ ሴት እንደሚለው እንዳይመስላል። ጾታ ምንድን ነው? ጾታ ምንድን ነው እንደሚለው አይደል። ጾታ ማለት ወገን ማለት ጾታ ምዕመናን ማለት የምዕመናን ወገን የክርስቲያኖች ወገን ስንት ናቸው? አምስቱ ሕሙማን የአምስቱ ጾታ ምዕመናን ምሳሌ ማን ማን ናቸው? አእሩግ ምን አልኳቸው? እየሰማችሁ ነው? አእሩግ ማለት ሽማግሌዎች ማለት። ሁለተኛ ወራዙት፣ ወራዙት ማለት ጎልማሳዎች ወጣቶች ማለት። ሶስተኛ አንስት፣ እንስት አንስት ማለት ሴቶች ማለት። አራተኛ ካህናት፣ አምስተኛና የመጨረሻው መነኮሳት። ስንት ሆነ? እስኪ ቁጠሩልኝ። ተሳተፉ እንጂ ግማሹ በባጃጅ ይበራል እዚህ ቁጭ ብሎ። እስኪ ምን አላችሁ? አሳጥሯል። አይዟችሁ። አእሩግ፣ ወራዙት፣ አንስት፣ ካህናት፣ አቤት ካህናት፣ መነኮሳት። እግዚአብሔር ይስጣችሁ። እነዚህ አምስቱ ጾር አለባቸው። ጾር ስላችሁ ጦርነት አለ። ጾር ማለት ፈተና አለባቸው። የእነዚህ አምስቱ ፈተና ደግሞ የሚፈታው በጥምቀት። ለምን አመጣቸው? ለምሳሌ የአረጋውያን የሽማግሌዎች ጾራቸው ፈተናቸው ምንድነው? የሚፈታተናቸው ካልን ፍቅረ ነዋይ፣ ገንዘብ ወዳዶች ናቸው ሽማግሌ። እናንተን አላልኩም እንዳታቆሩ። የሚጦረኝና የሚያኖረኝ ከዚህ በኋላ አጉራሽ አቀማሽ የለኝ ገንዘቤ ነው እያሉ ገንዘቧን ማለት መቅበር ይጀምራል። ስስት ያድርባቸው። የቆሮንቶስ ጾም ስስት ፍቅረ ነዋይን አጥፍቷል አይደል? ዲያብሎስ በዚህ ፈትናቸው። እንኳን ለነሱ ለክርስቶስ መች ተመለሰ። ቆሮንቶስ ላይ ከመሰገር ከሪታ አማይከን ወቀ ሁሉ መንግስታት አለ ሁሉ ክብሩ አይደል? ለኔ ብትሰግድ ገንዘብ እሰጥሃለሁ አይደል? የአረጋውያን ጾራቸው ይሄ ነው። ማን ይጦረናል? ገንዘብ ነው የሚጦረን። እግዚአብሔር ነው የሚጦረው። ኑር ያለው ይኖራል፣ ሰንብት ያለው ይሰነብታል፣ ሞት ያለው ይሞታል። በፍቅረ ነዋይ እንዳንነደፍ እንጠነቀቅ። ፍቅረ ነዋይ የነደፈው ሰው ፍቅረ ቢስ ፍቅረ እግዚአብሔር የለም። እነዚህ አረጋውያን ወደ ጸበል መጥተው አምነው ሲጠመቁ የፍቅረ ነዋይ ጾራቸው ይወገዳል። በምኑ? በጥምቀቱ። ሁለተኛው ወራዙት ጎልማሳዎች ናቸው። ዘመነ ነፋስን አልፈው ዘመነ እሳት ላይ ያሉ ናቸው። በክንዳቸው በጉልበታቸው የሚመኩ ምን ታመጣለህ እንዲላለው የሚለው ትምክህት የሚበዛበት ይልቁንም የሚፈታተናቸው ወጣቶችን ምንድን ነው? መንፈሰ ዝሙት፣ ዘመነ እሳት አለ። እነዚህ እንደ አይነት ጾር ሲነሳባቸው እንደ አይነት ፈተና ሲመጣብን ቀጥታ የት ነው የምንሄደው? መጠመቅ አለ። ወደ ጸበል እንሄዳለን። ቀጥታ ወደ ቡና ቤት ወደ ሆቴል አለ፣ ወደ ጸበል ያስፈልገዋል። እንደ አይነት መንፈስ ሲመጣ መጠመቅ ያስፈልጋል። በጥምቀት ምን ስለሚወገድ። ሶስተኛ አንስት ነው። ምን አልኳችሁ? አንስት ማለት ምን ማለት ነው ያልኳችሁ? ሴቶች ወንዶች ዝም በሉ ምን አገባችሁ ሴቶች ያልኩት። አንስት ማለት ነው ሴቶች ማለት ነው። የሴቶች ጾራቸው ደግሞ ምንድነው ካላችሁ? መንፈሰ ትውዝፍት፣ የምንዝርና ጌጥ። የምን ጌጥ? ምን ማለት ነው? የምንዝርና ጌጥ ማለት
ማርያም መግደላዊት ከሰባቱ አጋንንት አንዱ የምንዝርና ጌጥ ምንድን ነው? መኳኳት፣ መቀባባት፣ እንደ ከቁመት በላይ ቁመት ለመጨመር፣ ከውበት በላይ ውበትን ለማምጣት ያለ ትጋት፣ ያለ ጥረት፣ ያለ ጊዜ መፍጀት፣ አፈር ትቢያ መሆንን መዘንጋት፣ እግዚአብሔር ከፈጠረው አካል ውበት በላይ ሌላ መልክና ሌላ አካል ለማምጣት የሚደረግ ጥረት፣ ይሄ ፈተና በአግባብ ይሁን። ጤዛ ነው ውበት ይረግፋል፣ ሳር ነው ይጠወልጋል፣ አፈር ነው ወደ አፈር ይገባል። እርቃንን መሄድ ይቁም፣ ይበቃል። ማንን ለማሳሳት? ሰይጣን እንደሆነ አይሳሳትም፣ ራሱ ያሳስታለች። አሁን ላይ ስናየው በእውነት በጣም ያሳዝን። የተለበለበ ግንድ መስለው መሄድ ምን ማለት ነው? እንስሳት እንኳን ጅራት አላቸው ከኋላ፣ ሰው ጅራት አለ። ከእንዲህ አይነት መንፈስ መውጣት ልብሱን ስንለብሰው እንደው ገና ከቤት ስትወጣ ያለው እንደው በዚህ እንደው ሰው እንደው ይመጣል ይሳምልኛል ብለን መውጣት፣ ይሄ ለፈተና የሚሆን ከሆነ አይሆንም። ጫማው ሲወልቅም አጭር ነን፣ ቅባቱም ሲያልቅ እዛው ነው፣ ወደ ቀደመው ነው። መጠንቀቅ ያስፈልጋል። ሰይጣን እየፈተነን ነው። ክርስቲያናዊ አለባበስ፣ መንፈሳዊ አለባበስ፣ ጾም ጸሎትን ሱባኤን የተከተለ ክርስትና ሕይወትን የተከተለ ልብስ መኖር አለ። እየሰማችሁ ነው። ሰይጣን እንዳይፈትነን እንጠንቀቅ። እንደ አይነት ፈተና ሲመጣ እንደው ሌላ ውበት እንደው ሌላ አረነውን በዚህ እንደው እንዴት ካልሆንሽ እንደው በውበትሽ በፀጉርሽ እንደዚህ ካልሆንሽ እያለ የሚፈትን ካለ ጸበል ያስፈልግሻል። መሄድ መፍትሄው ጸበል፣ ሐኪሙ፣ ሕክምና፣ ሆስፒታሉ ይሄ ወዲያውኑ ያንን መንፈስ ምን ይለዋል? ያስወግዱ። በጥምቀት ባገኘ ነው አይድናት። ሌላው ካህናት፣ አራተኛው የካህናት ጾራቸው ምንድን ነው የሚፈትናቸው ካልን ትዕቢት። እውነተኞችን ካህናት አለ፣ የእግዚአብሔር አይኖች ካህናት አለ። እየሰማችሁ ነው። ትንሽ ጭላንጭል ትንሽ እውቀት ካለች እንደው ይሁን አይምሯችን ምጡቅ፣ እውቀታችን ማይረጋችን ምጡቅ፣ አይምሯችን ረቂቅ እያሉ የሚታበዩ እንደ አይነት ፈተና ከመጣ ከኔ በላይ ቀዳሽ፣ ከኔ በላይ ሰባኪ፣ ከኔ በላይ ዘማሪ የሚል ፈተና ከመጣ ጸበል ያስፈልገዋል። እሱ እያጠመቀ ይጠመቅ። ጸበል በጥምቀት ላይ እንዲህ ማስወገድ ይቻላል። አምስተኛውና የመጨረሻው መነኮሳት። ምን አልኳቸው? የመነኮሳት ጾራቸው ምንድን ነው ካለን ስስት። እንደነ ማርቆስ ዘሶርማት እንደነ ዮሐንስ ወንጌል ዞር እውነተኞችን አባቶች አሉ። እነሱን መስለው ከሰማ ለመድ ቀመስ ሆነው ለገንዘቧንም ምኗንም የሚቃርሙ እንደዚህ ከሆነ ይጠመቁ። ጸበል ያስፈልጋል። ለምንድን ነው መነኮሳት ፍቅረ ነዋይ የሚያጠቃቸው ስስት የሚያጠቃቸው ካልን በሹትና በፈለጉ ጊዜ ስለማያገኙት አንድ ጊዜ ከመጣሽ ግን አይለቃት። አንድ ጊዜ ከመጣሽ ማርያም ታምጣሽ። በተፈለገ ጊዜ ያልመጣ ነገር ሲመጣ ብርቅ ነው አይደል? ለከይ ማለት እንላለን እንዴ እንማልወጣው እንማልሰጠው ሌላውን ተውት። አሮጌ ብርና አሁን አዲስ ብር አሮጌውን አንተውሰን አሮጌ ያው እኮ ያው አምስት ብር የሆነ ነገር ሲመጣ ብቻችን የግድ ልብስ ተለብሶ ቆያችን ለብሶ ለመውጣት እንኳን ጭቃና እንደ አቧራ እንዳይነካ እንደ ለቋል ያለች የሰው ልጅ እንደዚህ የሆነ ነገር ሲመጣ ለዛ ነገር አዲስ በሹትና በፈለጉት ጊዜ ስለማያገኙት ጥምቀት ያስፈልጋል። እንደ አይነት መንፈስ ይመጣል። ጨርሰናል። አምስቱ ጾታ ምዕመናን ገብቷቸዋል? እንዳትረሱ። ወደ መጻጉዕ እንምጣና እንጠቅልለው ቶሎ በል። ወሃሎ አሐዱ ብእሲ ዘሰላሳ ወሰመንቱ ክረምቱ እምዘደወየ። ትናንትና በሰፊው ሊቃውንቱ አስተምሯቸዋል። ለማስታወስ ይህ ሳምንት መጻጉዕ ስለሆነ ያወቃችሁ የተማራችሁ እንዲጸናላችሁ፣ ያላወቃችሁ መጣችሁ ደግሞ እንድታውቁት። ከታመመ 38 ዓመት የሆነው ድውይ በዚያ ነበረ ይላል። ከታመመ ስንት ዓመት? 38 ሳምንት፣ ሰዓት፣ ሰከንድ አይደለም። ስንት ዓመት? 38 ዓመት ከበሽታ ጋር እየታገሉ መኖር ምን ያህል ከባድ ነው ገቡኝ። ለመሆኑ አስታማሚና ጠያቂ ሲኖር ይሆን? 38 ዓመት ከሆነው በኋላ ታመመ ማለት አይደለም። 38 ዓመት ሙሉ
በደዌዳኛ ባልጋ ቁራኛ ወርቆ ደጁን ሳያይ መቆም መነሳት ሳይችል በህመም በበሽታ ሲሰቃይ የኖረ አንድ በሽተኛ ሰው ነበረ። ወቂያሁ ረዮብ ኢየሱስ ይሰክብ ውስጥ አራቱ ጌታችንም ደዌው ጸንቶበት በደዌው እንደተያዘ አውቆ አእመረ ውስጥ ደዌው ይህ ሰው ህመሙ ጸንቶበታል አለ ይላል። እስቲ በችግር ውስጥ ሆነን ላለነው እግዚአብሔር የምሕረት ድምፁን ያሰማል። እንዲህ አለው ተፈቅድኑ ችየዋ። በጣም የሚገርም አንተ ሰው ልትድን ትወዳለህን? ጥያቄ ምን ልትል? አሁን የትምህርት እግዚአብሔር ሁላችንም ጠይቆ ነው የሚሰጥ። እንደ ሃይማኖታችን ጽናት እንደ ምግባራችን ስፋት ወበከመ ይደሉ ወይ በቁር ሐዘኑም ደስታው ሹመቱም ሽልማቱ በምንችለው ነገር ነው እግዚአብሔር የሚሰጠን። አለበለዚያማ ስጠን ሳንለው ያልፈለግነውን ሰጠን እያልን እንዳናማርረው ፈውስ ክርስትና ሕይወት መንፈሳዊ ሕይወት በግድ ሳይሆን በውድ ወደን ፈቅደን ነው የምናደርግ። ትቆረጣለህ፣ ትፈለጣለህ። ንስሐ ካልገባ ካልቆረብክ፣ ካልጸደቅ፣ እንዲህ ካልሆንክ እግዚአብሔር በማስፈራራት የሚያደርገው ስራ በፈቃደኝነት ነው። ትባረራለህ፣ ከእንጀራ መስ ትወጣለህ፣ እንዲህ ትሆናለህ። ለይደህ ካበዛ ፈቀድከ ነው። ሁለቱንም አምጥቷል። ወይ እሳቱ ወይ ውሃው ወይ ሲኦልን ወይ ገነትን መምረጥ የነጻነት ነጻነት ሰጥቷል። አይምሮ ግዕዝ ርቲት የምትባለው ይህን የምትለይ አይምሮ ሰጥቷል። ልትድን ትወዳለህን ብሎ ለምንድን ነው መጻጉዕን ያስፈቀደው ካል ፈውሰኝ ሳልለው ቅዳሜን ሽሮ ፈወሰኝ እንዳይል ተንኮለኛ ሰው ነው መጻጉዕ። አድነኝ አላልኩትም ቅዳሜን ሽሮ ራሱን ያዳነኝ እንዳይል ልትድን ትወዳለህ። ዛሬ ለስራው ልካድ የለው። ምን አለው መጻጉዕ? አልበየ ሰብእ ከመሶበ ይትሐወክ ማይ ያውርደኒ ውስተ ምጥማቃት ወሶበ እመጽእ አነ ባዕድ ይቀድመኒ ወሪደ። ሳምንት ቅዳሜ መልአኩ ከሰማይ ሲወርድ ውሃው ሲነዋወጥ አንድ ጉልበተኛ ሰው ህመሙ ያልጸናበት ቶሎ ብሎ ገፍትሮ እኔን አልፎ ይጠመቃል። ስለዚህ ውሃው በተነዋወጠ ጊዜ ወደ ውሃው የሚጥለኝ የሚያወርደኝ ሰው የለም፣ የሚደግፈኝ ሰው የለም ብሎ አቤቱታ አቀረበ። ከሚከተሉት የአምስት ገበያ ሕዝብ አንዱን ጎልማሳ ያዝልኛል፣ ነጥቆ ወደ ውሃው ወደ ጸበሉ ያወርደኛል። ቢያየው ክርስቶስንም የ30 ዓመት ጎልማሳ ኮነ ብእስ ያደል 30 ዓመት ጎልማሳ ሆነ ለሚሰሩት ሃይማኖት ነጥቆ ይጥለኛል ብሎ መጻጉዕ ሰው የለኝም ማለት ክርስትና ሕይወት በመብለጥለጥ አይሆን። እንደዚህ ሆኖ እንደዚህ ሂጄ እንዲሆኜ ካልኩሌት ተሰርቶ የሚሆን ነገር የለም ወገኖች። ፍጹም እምነት የሚጠይቅ ልትድን ትወዳለህ ሲለው አዎ ይቅር በለኝ ይማረኝ አድነኝ ብሎ ንስሐ መግባት ማልቀስ ሲገባው ክስና ሪፖርት ማቅረብ ጀመር። ሰው የለኝም ማለት ነው። ተንኮለኛ ሰው እንደዚህ እንደው ዝም ብሎ ዙሪያውን ልክ እንደ ሸረሪት መንገድ ነው የሚሄደው። ቀጥተኛ መንገድ እያለ ዙር አጥንትም ሰው የለኝም ማለት ስህተት ነው። ሰውን ለማዳን ሰው የሆነው ክርስቶስ እያነጋገረው ባሕርየ ሰብን ለማዳን በሥጋ ተገልጧል። በዚህ ምድር ላይ ሰው ቢያጣ ሰው ሆኗል። ሰው ሆኖ ሰው አድርጎናል። ሰው የሆነ አምላክ እያነጋገረው ሰው የለኝም። መጻጉዕን መውቀስ አይደለም። በዘመናችን ዛሬ የምናማረው ይሄንን ሰው የለኝም፣ ወገን የለኝም፣ ዘመድ የለኝም፣ ጧሪ ቀባሪ የለኝም፣ አሳዳጊ የለኝም አይደለም አይደለም ወይ? የለኝም። ተምሬ ለመቀጠል ሰላም ማግኘት እንጀራ ለመብላት ሰው የለኝም። እግዚአብሔር እያለ ቅዱስ ጊዮርጊስ እያለ ድንግል ማርያም እያለች ቤተክርስቲያን ርስታችን እያለች ሰው የለኝም። እንደ አይነት ቃል ከአንደበታችን እናስወግድ።
ሰውማ አለ። እኛ ለሰው ካልሆነ ለሰው ካልሆነ ሰው ሊያጣ ይችላል። እንደ አይነት ሮሮ ነው ዛሬ የሚሰማው በየቦታው። የለኝም ሰው የለኝም። ለሰው መድኃኒቱ ሰው ነውና ሰው ለሰው እንዲሆን እግዚአብሔር ይርዳል። በእርግጥ ልክ ነው። ሰው ለሰው ያልሆነም ዛሬ የሚረዳው እግዚአብሔር ይማር የሚል የሚያሳክም የሚጠይቅ ከታመመው ጋር የሚታመም የለም። እግዚአብሔር እንደ አይነቱን ሰው ይስጠን እና ሰው የለኝም ብሎ መጻጉዕ ማመልከቻ አቅርቧል። ይሁን ሆኖ እግዚአብሔር ወይቤሎ ጊዜ ኢየሱስ ተንሥእ ወነሣ ዓራተከ ወሁር አልጋህን ተሸክመ ተነስተ ሂድ አለ። ምንን ተሸክመ? ስንት ዓመት የተሸከመችው? አልጋውን ተሸክሞ ምን ማለት መሄድ። የአልጋውን ወሮታ መለሰለት አይደል? አልጋይቱ መጻጉዕ ተሸክመን፣ አሁን ደግሞ መጻጉዕ ደግሞ በዚህ በትከሻው ተሸክሞ መንሸራሸር ጀመረች። እሷ ደግሞ ፋንተው በመጻጉዕ ትከሻ ላይ ሆነ አልፎላል። መረዳዳት ይሄ ዋናው ምስጢሩ ግን አልጋውን ተሸክሞ መጻጉዕ መሄዱ የምስጢረ ትንሣኤ ሙታን ትምህርት ነው፣ ምስጢር ነው፣ መንገድ ነው፣ ጎዳና ነው። መጻጉዕ በአልጋ ላይ ተኝቶ እንዳልቀረ እኛም በመቃብር አልጋ ላይ ፈርሰን በስብሰን እንደማንቀር እንደምንነሳ ሲገባ እስቲ የፈውስ የጤናውን አልጋ ያሸክመን። አልጋን ተሸክመ ሂድ ማለቱ ምትሃት እንዳይደለ ለማጠየቅ ተአምራቱን ለመግለጥ ነው። አይሁድ ክፉዎች አይደሉ? ይሄው በተአምራት በምትሃት ነው እንዴት ያደረገው። እስቲ እንደው አሁን ከዳነማ በሚታይ በጎላ ነገር ሲያልጋው ተሸክሞ ሂድ እንዳይሉ ምልክት ፈላጊዎች ስለሆኑ አይሁድ ምትሃት እንዳይደለ እውን እንደሆነ ለማጠየቅ አልጋ ተሸክመ ተመላለሰ። መጻጉዕ አልጋውን ተሸክሞ ሄደ ይላል። ክብር ምስጋና ይግባው። ከአልጋው ተነሳ። ከአልጋቸው መነሳት ያቃታቸው፣ መቆም መቀመጥ ያቃታቸው፣ መዘርጋት ማጠፍ የተሳናቸው ብዙ ሕሙማን አሉ። በቸርነቱ እነዚህን ይጎብኝልን እና ክፉዎች አይሁን ከሰው ሕይወት ይልቅ ለቅዳሜ የሚቆረቆሩ ስለሆኑ ያዳነህ ማን ነው? የተመሰገነ ይሁን ብለው ማመስገን ሲገባቸው አልጋ ተሸክመ ሂድ ብሎ ሰንበታችንን የሻረ ማን ነው ብሎ መጠየቅ ጀምሩ። ክፉዎች አይደል? ከቅዳሜና ከሰው ማን ይበልጣል? ነገር አስባችሁበት ነገር ቅዳሜ እንዳትቀይ ማን ይበልጣል? ሰው ለቅዳሜ ነው፣ ቅዳሜ ለሰው ነው የተፈጠረ። አይሁን እንዳይሰማችሁ ማን ነው የተፈጠረ? ማን ነው ይበልጣል? እስመ ሰንበት ተፈጥሮ ሰንበት ሰንበት አይደለም። ሰንበት ቅዳሜ ለሰው ነው። ሰው እንዲያርፍባት፣ እንዲያመሰግንባት፣ የተበደለው እንዲያስክስባት፣ የተቀማው እንዲያስመልስባት፣ የተጣላው ይቅር እግዚአብሔር እንዲያባባል በየጸበሉ በየሆስፒታሉ ያሉ ሕሙማንን እግዚአብሔር ይማራችሁ ብለው ሊጠይቅበት ሰንበት ተሰጥቷል። ስለዚህ ሰው ለሰንበት አልተፈጠረም። ሰንበት ግን ለሰው ተፈጥሯል። ለሰብ ረፍተ ሰንበተ ሰራይከ አይደል? ከሰው ይልቅ ለቀን የሚቆረቆሩ ትንኝን እያጠሩ ግመልን የሚውጡ ወጥ ጠራቂዎች፣ እንፈውሳለን ብለው ያልተፈወሱ፣ እናድናለን ብለው ያልዳኑ ጸሐፍተ ፈሪሳውያን በመጻጉዕ መዳን መፈወስ ደስ ሊላቸው ሲገባ የክስ ወንጀል ማሰባሰብ ጀመሩ። የሚያሳዝን ነው። ዛሬ ሰው ስላለፈለት ብዙ መከራ ብዙ ጣውረድ ስላለፈ ምቀኛው እግዚአብሔር ስለጎበኘው እግዚአብሔር ስላዳነው ከህመሙ ካልጋው ላይ ስላዳነው ስላነሳው በእግሩ ቆሞ እንዲሄድ ስላደረገው አይገለውም ነበር። ይሄ ሰው ዳነ እኮ በዙ አይሄድም ነበር እንደያል ሰው ይመከኝ እንኳን እግዚአብሔር ማረ ብሎ እግዚአብሔርን ማመስገን ሲገባ እንደ አይነት አመለካከታል። መጻጉዕ 38 ዓመት ሙሉ የታመመው በኃጢአቱ በበደሉ በምኑ ኃጢአት ያሳመማል። በደል ደዌ፣ ክፉ መሆን በደል፣ መቁሰል መረማት፣ መታመም መሰቃየት። ሊቃውንቱ በሽታን
በአራት ይከፍሉታል። እየተቀለልኩ ነው። በስንት ይከፍሉታል? በሽታ አራት ብቻ ነው። አሁን እንደው ትንሽ ምርመራ አድርጌ እንደው ቼክአፕ አድርጌ ልምጣ እንደው ብለን ስንሄድ ስንት በሽታ ነው የሚነገር? አራት ብቻ ከመቶ በላይ ያለብን ከራስ ፀጉር እስከ እግር ጥፍር ድረስ ደግሞ የበሽታ ተዘዝሮ ያልቃል። በዚህ ዘመን አንድ በሽታ ለመታከም ብለን ሄደን ስንት በሽታ ተነግሮ እንመጣለን። ብዙ በሽታ ዛሬ ከጤናው በሽታው በዝቷል። እንደምታዩት ከሰላሙ ጦርነቱ በዝቷል። ጤና የለም። እንደ ይፈልጠኛል፣ ይቆርጠኛል፣ ያመኛል የሚለው በዚህ መኖሪያው ፎቅ ተገንብቷል፣ ተሰርቷል። ግን መኖሪያው ሆስፒታል፣ ጤና ጣቢያ ሆነ። የሚበላው የሚጠጣው የፈረንጅ ቆሎ ነው፣ ኪኒን። የቀደመው ጤናችን ዋናው ነገር ጤና ነውና ጤናችንን ይመልስል። ስለዚህ አራት አይነት ነው ይላሉ ሊቃውንት ትርጉም ያላቸው ስለሆኑ። የመጀመሪያው ደዌ ዘንስ ይባላል። ምን ይባላል? ሁለተኛው ደዌ ዘእሴት ይባላል። ሶስተኛው ደዌ ዘመቅሰፍት ይባላል። አራተኛው ደዌ ዘኃጢአት። ደዌ ዘንጽ ማለት ንጽ ማለት የንጽህና በሽታ ማለት የምን በሽታ? ሰው ንጽህናውን ከጠበቀ ይታመማሉ እንዳትሉ፣ የንጽህና የቅድስና ውጤት ብዙ ሀብት ብዙ በረከትን የሚያሰጥ ህመም ደዌ። እንደማን? እንደ ጢሞቴዎስ እንደ ጳውሎስ ወኮንክዎሙ ለሕሙማን ከመ ንሕቦሙ ለሕሙማን። ሐዋርያው ሳይታመም ከታመሙት ጋር ሆኖ የታመሙትን ይፈውሳቸው ነበር። የሰማችሁ ነው። ዛሬ የጠፋው ይሄ ነው። ከታመመው ጋር የሚታመም የለም። የሰማችሁ ነው። ከሚያለቅሰው ጋር የሚያለቅስ ከሚያዝነው ሰው ጋር የሚያዝን የለም። ስለዚህ ኤክስፔክታ ተተስፎም ስለዚህ በኪ በከዩ ነገ እሱ ጋር እንደማይመጣ እሱ እንደማይታመም ምን ዋስትና? እግዚአብሔር ይማርስ የሚጠፋ ጢሞቴዎስ የሆድ ቁርጠት ነበረበት ነው። ተዳጠ ወይ ተወሰበ ተማመ ከብሬ ከወንተ ደዌ ከዘዘን ጥቂት ወይ ልቀመስለ ወደ ቁርጣስ ብሎ ጥቂት ወይን አዞለታል። ይሄ ወይን ስላችሁ ይሄ ነው በየጠርሙሱ ነው እንትን የሚለው አይደል? እንደው ወዳችን ሳይሆን ወደ ጓሮ ሄደት ብለን እንደምች መድኃኒቷን ቆረጥ አድርገን እንደምንተሻሸው ያለች ናት። የተስታይ ማየራቆ ውሃውን ብቻ ትጠጣ ትንሽ ጠብ አድርግበት ስከር እያሉ አይደል? ትንሽ ለመድኃኒት ጠብ አድርገን መድኃኒት ትንሽ አይደለች እስኬላ አላት እኮ መጠን አላት። ያን ካለፈ እኮ ያንፈራግጣል ችግር። ትንሽ ወይን ጠጣ ብሎታል። ይሄ በሽታው ምንድነው ካልን የንጽህና በሽታ ይባላል። የምን በሽታ? የቅድስና በሽታ፣ የክብር በሽታ ይባላል። ሊሾሙበት ሊሸለሙበት የቅድስናቸው የንጽህናቸው ውጤት ነው። ሁለተኛው ደዌ ዘእሴት ይባላል። ምን ይባላል? አሰ የከፈለ አሰ የሰጠ ደዌ ዘእሴት ማለት የዋጋ በሽታ ማለት ብዙ ዋጋ ብዙ ክብርን የሚያሰጥ ብዙ ሽልማትን የሚያመጣ በሽታ ማለት እነማን? እንደ ኢዮብ ወሰማይቱ ትዕግስቱ ለኢዮብ ያዕቆብ የጠቀሰው የኢዮብን ትዕግስት ሰምታችኋል። በአንድ ጀንበር ልጆቹን አጣ፣ ሀብቱን አጣ። ከራስ ፀጉሩ እስከ እግሩ ጥፍር ድረስ በደዌ በበሽታ ተመታ። ሌላው ተውት፣ ጓደኞቹ አለ ሚስቱ አካሉ እንኳን ሳትቀር ኧረ እኔ አንተን ማስታመም ማገላበጥ ከብዶኛል፣ ማስቀመጥ ማንሳት ከብዶኛል፣ እግዚአብሔር ስሉት ፈር እግዚአብሔር ወሞት እግዚአብሔር ስደበውና ሞት አለች። ወገኖች የታመመው ሳይሰለች ዛሬ አስታማሚው ይሰለቻል። በእርግጥ ከማስታመም መታመም ይቀላል አይደል? ሆስፒታል ተሄዶ አይታችሁታል። ማረፊያ የለ ምን የለ ከባድ እኮ ነው በእውነት። የህመሙን ጊዜ እግዚአብሔር ያሳጥርልን። በጣም ከባድ ማስታመም ከባድ ከብዷት ነው። እሷማ መጨረሻው ላይ ደርሳ ነው። ኢዮብ ምን አለ? እግዚአብሔር ሰጠ፣ እግዚአብሔር ነሳ። ልጆችም ሀብቱም ውበቱም አካሉም ምኑም የማን ነው? እግዚአብሔር መልሶ ወሰደ። አንቺ ከሰነፎች አንዲት ሆንሽ ዛሬ ደግሞ አላት። እግዚአብሔርን አላማረንም ተመስገን ነው የምለው። ትንሽ ነገር ፈተና ስትመጣ እናማርረዋለን። ትንሽ ቁስል ስትመጣ፣ በሽታ ስትመጣ፣ ራስ ምታት ትንሽ ነገር የሆነ ስትመጣ አሁን ስንት ሊወስድ ነው መስሎኝ እንደሆነ እንደሆነም ዛሬ ዛሬ እንደዚህ ያደርገኛል። ክርስቲያን ስለሆንኩ ስለጾምኩ ስለጸለይኩ እንደዚህ ስለሆንኩና ለበጎና ለሽልማት እንደሆነ የኢዮብን ክብር ሊሰጠን እንደሆነ ለምን አንረዳም? ለምን እናማረረዋል? ወደ ኢዮብ ደቂቆ ወደ ደቂቁ ነው የሚለው። ኢዮብ የበረከት በረከትን
ልጆቹን የልጅ ልጆቹን አገኘ ነው የሚለው። ካጣው ይልቅ ምን አገኘ? ያገኘው በለጠ። ስለዚህ ደዌ እሴት ማለት ዋጋን የሚያሰጥ ማለት እንደ ኢዮብ ትዕግስተኛ ሆኖ ከታለፈ ስለ ቤተ ክርስቲያን ብሎ ስለ ሃይማኖት ብሎ ስለ ክርስትና ሕይወት ብሎ መቁሰል፣ መድማት፣ መታመም ዋጋ የሚያሰጥ መሆኑን ለመግለጽ። ሶስተኛው ደዌ ዘመቅሰፍት ይባላል። የሚቀስፍ በሽታ ምን የሚል ሐዋርያትን ሁሉ ያስገደለ መልአኩ የቀሰፈው የሐዋርያት ሥራ ላይ የተገለጠው ሰውነቱ ተልቶ ሸቶ ተበላሽቶ ነው የሚለው። መጽሐፉ ላይ ስላለ ነው የምጠቅሰው። ሙሉ ቃሉ ተበላሽቶ ፈርሶ በስብሶ ሸቶ ሞተ ነው። መልአኩ መታው ቀሰፈው ነው። ንጉሡ ሄሮድስ ብዙ ሰዎችን የቀሰፈ ነበረ፣ ተቀሰፈ። ብዙ ሰዎችን ያሰቃየ ነበር፣ የሚያሰቃይ በሽታ ተላከበት። ወገኖች ሰው እንዳያሰቃይ፣ ሰው እንዳያዝንብን፣ እንዳይታመምብን፣ የሰውን ልብ እንዳንሰብር እንጠንቀቅ። የእኛ ስብራት የበለጠ ነው የሚሆነው። የሰማችሁ? የእኛ ህመም የበለጠ ነው የሚሆነው። መልአኩ ቀሰፈ። እንደ ሳኦል አይነት በሽታ ያንፈራግጠው አረፋም ያስደፍቀው ነበረ። ንጉሡ ሳኦል መንፈሱ ሲነሳበት እንደሚያደርገው ነው። ዳዊትን አዞለታል። በገናውን ይዞ ደግሞ ሲደረድርለት ደግሞ ቀና ይላል። በኋላ ደግሞ የቅናት መንፈስ ይመጣል። ደግሞ ዳዊትን ያሳድደዋል። እንደገና ደግሞ ይጥለው ያንፈራግጠው። አራተኛውና የመጨረሻው ደዌ ዘኃጢአት። ምን አልኳቸው? የኃጢአት በሽታ። በኃጢአት ምክንያት በበደል ምክንያት የሚታዘዝ የሚመጣ በሽታ አለ። እንደማን? እንደ ኮሮና። አላያችሁ? ቢታፈን እምቢ፣ ከቤት አልወጣም ቢባል ምንም ቢባል መመለስ ተችሏል። በኃጢአት በበደል የሚመጣ ትልቁንም ትንሹንም ልጁንም ወላጁንም ማንንም የማይመርጥ ሀብታም ድሃ የማይ የበደል የኃጢአት ውጤት በሽታ አሁን ሄዶልናል መሰለኝ። እንዳይመለስብን እግዚአብሔር ይርዳል። እኛ ቅም አልቻለውም። አይታችኋል። በጊሊደር እየታረሰ ሰው የሚቀበልበት ዘመን አልፈነዋል። ከባድ ይሄ ደዌ ዘኃጢአት ይባላል። ሰው ከፈጣሪው ከአምላኩ ሲርቅ፣ እግዚአብሔርን ሲያሳዝን፣ በደሉ ኃጢአቱ ሲበዛ፣ ተመክሮ አልሰማ አልመለስ ሲል እግዚአብሔር ይህን ያመጣል። መጽሐፉ የታመመው የኃጢአት በሽታ። የምን በሽታ? በኃጢአቱ በበደሉ ነው። ተንኮለኛ ሰው ለምንድን ነው እንደዚህ ያለው? ከዚህ የሚብስ እንዳያገኝ ዳግመኛ ምን እንዳትበድል ብሎታል ራሱ ባለቤት። የመጻጉዕ ሁለተኛ በደል ምንድን ነው የሚለውን እንጠቅልለውና መጻጉዕ ፈጣሪው አድኖት አልጋህን ተሸክመ ሂድ ብሎ የሰላም የጤናውን አልጋ አሸክሞት አድኖት በዕለተ ዓርብ የአምላኩን የፈጣሪውን ውለታ ዘንግቶ አይሁድ ሲጸፉት፣ ሲገርፉት፣ ሲያንገላቱት በሊቀ ካህናቱ ግቢ ተገኝቶ መጻጉዕ ያዳነው አምላኩን በጥፊ ብሎ ፊቱን ጸፋው። ከዚህ ሰው ውለታውን ረሳ። ዛሬ ትልቁ ኃጢአት ይሄ ነው። ሰው የሰውን ውለታ ይዘንጋ ግድ የለም። ሰው እንዴት የአምላኩን ውለታ፣ የቀራንዮውን የመስቀሉን ውለታ፣ የመድኃኔ ዓለምን ውለታ፣ የችንካሩን የአክሊለ ሦኩን ውለታ ሰው እንዴት ይረሳል? እንዴት ይረሳል? ያንን ውለታ ዘንግቶ ረስቶ አይሁድ ክፉዎች ፊቱን ሲጸፉ ሲያንገላቱት ያዳነው እጁ ተዘርግቶለት ነበረ። በዛ በእጁ የመድኃኔ ዓለምን ፊት ጸፋው ይላል። ከዚህ ያደነን በእውነቱ ወዳውኑ እጁ ደረቀ። ያድርቅ እንደ አይነት እጅ መጻጉዕን መራገም አይደለም። ዛሬ የኛ እጅ ንጹህ ነው። ቃላችን ከመበደል እጃችን ከመግደል ንጹህ ነው። እየሰማችሁ ነው? ዛሬ የዳነ እጅ የእያንዳንዳችን እጅ ምንድን ነው የሚያደርገው? የበላንበት ትሪን የምንገለብጥበት ያጎረሰን እጅ የምንነክስበት ዘመን አይደለም ወይ? መጻጉዕን ብቻ ነው የምንወቅሰው። ዳግመኛ አትበድል ያለው ይሄ ነው። በዕለተ ዓርብ ዓለምን ለማዳን ልሰቀል በሊቀ ካህናቱ ግቢ 3 ሰዓት ላይ ስገረፍ አይሁድ ሲያሰቃዩኝ አንተ መጥተህ ፊቴን ትጸፋለህ፣ ደዌ ሥጋ ወደ ደዌ ነፍስነት ይቀየራል፣ እጅም ይደርቃል፣ አይኖችም ይታወራሉ ሲለው
ፊቱን ሲጸፋው የመጻጉ እጅ ደረቀ፣ ሁለት አይኖቹም ድርግም አሉ። ከዚህ ሰውረን ታጥቦ ጭቃ ማለት ነው። ድኖ ተጠግኖ እንደገና ተሰበረ፣ ተነስቶ ወደቀ። ድኗል ተብሎ ነበረ፣ ታመመ። ከዚህ አደነ። ሁለተኛ አስበድል ያለው ይሄ ወዲያውኑ መጻጉ ታመመ። እንግዲህ ህመሙ ደግሞ ምንድን ነው? የነፍስ ህመም። ይችም ዮሐንስ 8:11 ላይ ያለችው ሴትም እንደዚሁ ተመሳሳይነታል። ታሪኩ ሰፊ ነው። በምንዝርና ተይዛለች፣ ወንዱ አልተያዘም፣ እሷ ናት የተያዘችው። እየወገሯት ይዟት መጥተዋል። በጌታ ቤት አቆሟታል። የእነሱ ኃጢአት ከእሷ የተሻለ ስላልሆነ ግን ዛልቦ ኃጢአት እንደክሙ ላይ ገራ በእብን ቀዲሙ ከእናንተ ኃጢአት የሌለበት በድንጋዩ ገራ ሲል ሹልክ እያሉ ከእሷ የበለጠ ኃጢአት ስለሰሩ እነሱም ጠፉ። ብቻዋን ቆማ ነበረ ይላል። አይተ ያለው ለይቶን ልኪ አንቺ ሴት ከሳሾችሽ ፈራጆችሽ በድንጋይ ወገሮሽ የት አሉ ብሎ ሲጠይቃት ምንድን ያለች? አላውቅም። ምንድን ያለች? ንስሐ የከሰሷትን አልከሰሰችም። ክርስትና ሕይወት መንፈሳዊ ሕይወት ማለት ነው። እንደ አቤቷ ማቅረብ እንዲያድርገው ፍለጠው ቁረጠው ሰጥቀው በድሎኛል እንዲያድርገው ያንተ እንዲያድርግበት አለ። ልቦና ስጠው አይደለ? እኔ አላውቅም ማለት አንሳ እይገን ነኪ ሁሪ ትዩ በሰላም አንቺ ካልፈረሽ እኔም አልፈረድብሽም፣ በሰላም ወደ ቤትሽ ምን በይ ሂጂ ብሎ በሰላም ያሰናበታት ሴት ነበረች። ከውግረት ከሞት ያዳናት እቺ ሴት ታዲያ ሐሙስ 3 ሰዓት ላይ በመሃል ተወጽቆ በፓናት ደቀ መዛሙርቱን የሚያስከስልበት አንድ ስውር ቦታ ነበረች። አትክልት ስፍራ ናት። ማንም አያውቃት። አይሁድ በሾተል በጎራዴ ወነስ አረዴ የተዋልያን የሆኑ ይሁዳ 4 ጭፍራ ይዞ መጥቶ ያለበትን ቦታ ሲያጠያይቁ አይሁድ ሊሰቅሉን ሊቸነክሩት ይችን ሴት አገኟት። ዳግመኛ ምን አትበይ አትበዴ የተባለችው አንቺ ኢየሱስ ክርስቶስ በዚህ አካባቢ አለ እንዳይተሻዋል አሏት። ምን አለች? ምንድን ያለች ነገር ምን በትጥሩን እኔ ያላየሁም ያለች ምን አለች? በአፌ ብናገር ጮክ ብዬ ብናገር ይሰማኛል። ስለዚህ ምን በአይኔ ጠቀስ አድርጌ አካባቢ ነው ያለው ብዬ በአይኔ ጠቅሼ ላሳያል። ይህ አይነ ጥቅሻ ጉዳ መጥቷል። የማያልፍ አይን እንደዚህ ነው። ወደ ሞት ያለ ችግር አለ። በመጠቋቋም በሰው ትከሻ ላይ ሰው በሰው ላይ በአይኑ ዛሬ ምን የማይሰራ ኃጢአት በደላለ እይታችንን እግዚአብሔር ያስተካክልልን። በአይኗ ጠቀስ አድርገው በዛ አካባቢ ነው ብላ ጠቆመች። አሃ በዛ ነው ያለው ብለው ወዲያው አይሁድ ሄደው ያዙት። ስለዚህ ያዳናት አምላኳ ፈጣሪዋ እንዲያዝ እንዲሰቀል ለሰቃዮችና ለገራፊዎች ለገዳዮች አሳልፋ የሰጠች ሴት ነው። ዳግመኛ በደለች አልበደለች? ወዲያውኑ እቺ ሴት ምን ሆነች? እስከ ዕለተ ምጽአት ድረስ የድንጋይ ሐውልት ሆነች። ድንጋይ ከመሆን ይሰውራል። ዳግመኛ መበደል እንደዚህ ነው። አይን ያሳውራል፣ እጅ ያደርቃል፣ የድንጋይ ሐውልት ሆኖ መቅረት። ከዚህ መጠንቀቅ ያስፈልጋል። ዳግመኛ ከመበደል እግዚአብሔር ይሰውራል። አምላካችን ቅዱስ እግዚአብሔር ከደዌ ሥጋ ከደዌ ነፍስ ያድነን ይጠብቀን። የታመመችዋን ዓለማችን ሀገራችንን ይፈውስልን። ጉባኤያችንን ይባርክልን፣ ያስፋልን። መማር ማስተማር፣ መቅደስ ማስቀደስ፣ መውጣት መግባት፣ ወልዶ ማሳደግ፣ ነግዶ ማትረፍ፣ ዘርቶ መሰብሰብ የሚቻለው ምን ሲኖር ነው? ሰላም ሲኖር ነው። የሰላም ንጉሥ የሰላም አምላክ ሰላሙን ይዘዝልን። እንደ ጎርፍ የሚፈሰውን ደም እንደ ቅጠል የሚረግፈውን ነፍስ እግዚአብሔር ያቆምልን። ወደ ቀደመው ሰላማችን ቦታችን ይመልሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ቃሎትን ያሰማልን። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በጥዑም አንደበት በቤተ ክርስቲያን ያስተምህሮ ለዛ በሚገባ አጥንትን የሚያለመልመውን ቃል እግዚአብሔርን የመገቡንን የምንወዳቸው ታላቁ መምህራችንን መጋቤ ሐዲስ መምህር ጌታሁን እግዚአብሔር አምላክ ቃልዎን ያሰማልን፣ ቃልዎን ያሰማልን። በአገልግሎት በቤቱ ሰፊ ዘመን ያደልልን። በበለጠ የሚያገለግሉበትን ጸጋውን ሰጥቷል። ብርታቱን ጤናውን እንዲያድልልን ቅዱስ ፈቃድ ይሁንልን። ምንም አድርጋችሁ መርቆ እግዚአብሔር ልጅ ቃልዎን ያሰማልን።
ቃለ ሕይወት ያሰማልን። አሜን። ቃለ ሕይወት ያሰማልን። አሜን። ቃለ ሕይወት ያሰማልን። አሜን። በላይ መጽሐፍት ናቸው፣ የቅኔ ማዕበል ናቸው፣ የምስጢር ማዕበል ናቸው፣ የመጽሐፍት መምህር ናቸው። እንግዲህ የማንጠግባቸው ናቸው። ነገር ግን ጊዜ ገድበናል። እንደው ድካመ ሥጋ አለ፣ ወደ ቤታችንም ለመሄድ የምንቸኩል እንኖራለንና በሌላ ጊዜ በሰፊው ጠርተን በሚገባ ያስተምሩናል። ቃለ ሕይወት ያሰማልን ሁላችን